በሰው ልጅ ታሪክ ውስጥ ለማመን የሚከብድ የሀብት ማዕበል ተከስቷል። በአንድ ወቅት የማይደፈር የሚመስለው የሀብት ማማ በአይን ጥቅሻ ውስጥ የገጠመው አስደንጋጭ ክስተት ምንድን ነው? በአንድ ማክሰኞ ዕለት በ12 ሰዓታት ውስጥ ብቻም ከ152 ቢሊዮን ዶላር በላይ በአየር ላይ በኖ ጠፋ ተብሏል። እስቲ ያስቡት፣ በዓለም ላይ የመጀመሪያው ትሪሊየነር ሆኖ ታሪክ የሰራው ሰው ያንን ታላቅ ክብር ይዞ የቆየው ለ2 ሳምንታት ያህል ብቻ ነው። ከ225 ወደ 156 ቢሊዮን ዶላር የስፔስ ኤክስ አክሲዮን በአንድ ሳምንት ውስጥ የነደደበት እውነተኛ ሚስጥር ምንድን ነው? አርቲፊሻል ኢንተለጀንስ እና የቴክኖሎጂ ኩባንያዎች ውድቀት እንዴት ኤሎን መስክን ዋጋ አስከፈሉት? የብሉምበርግ ቢሊዮነሮች መዝገብ ያሰፈረው ያ አስደናቂ ቁጥር ወደ 957 ቢሊዮን ዶላር ወርዷል። መስክ አሁንም የዓለማችን ቁጥር 1 ባለሀብት ሆኖ መቀጠል ይችላል ወይስ ቀጣዩ ውድቀት ከፊቱ ይጠብቀዋል? ውድ የቻናላችን ቤተሰቦች፣ በዛሬው መሰናዷችን ከሰሞኑም በዓለም አቀፍ መድረክ ከፍተኛ መነጋገሪያ የሆነውን የኤለን መስክን 152 ቢሊዮን ዶላር ኪሳራ በዝርዝር እንመለከተዋለን። ቻናላችንን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ አክብሮታዊ ግብዣችን ነው። ታሪካችን የሚጀምረው ከዛሬ 2 ሳምንታት በፊት ሰኔ 12 ቀን ላይ ነው። በመላው ዓለም ያሉ የፋይናንስ ተንታኞች፣ ባለሀብቶች፣ የዎል ስትሪት ደላሎችና የኢኮኖሚ ባለሙያዎች አይናቸውን ወደ ኒውዮርክ ናስዳክ የአክሲዮን ገበያ ላይ አዙረዋል። ሰማዩ በዳመና የተሸፈነ ቢሆንም በፋይናንሱ ዓለም ውስጥ ግን ታላቅ ታሪክ ሊሰራ ዝግጅቱ ተጠናቋል። የሰው ልጅን ወደ ማርስ ለመውሰድና የባለ ብዙ ፕላኔት ዝርያ ለማድረግ የሚያለመው የኤሎን መስክ የሮኬት ኩባንያ ስፔስ ኤክስ ለብዙ ዓመታት በሚስጥርና በግል ይዞታነት ከቆየ በኋላም ለመጀመሪያ ጊዜ ለሕዝብ ይፋ ሆነ። ይህ ቀን ለኤሎን መስክ ተራ የንግድ ቀን አልነበረም። ኩባንያው ወደ ገበያ በገባ በጥቂት ሰዓታት ውስጥ የተፈጠረው የባለ ሀብቶች ፍላጎትና ግርግር የሚገርምና እጅግ አስደናቂ ነበር። የኩባንያው አክሲዮኖች ልክ እሱ ወደ ህዋ እንደሚተኩሳቸው ሮኬቶች ሁሉም ወደ ላይ ተወነጨፉ። በአንድ ሳምንት ባልሞላ ጊዜ ውስጥ የአክሲዮን ዋጋም 225 ቢሊዮን ዶላር ደረሰ። ይህ በቁጥር ሲቀመጥ ቀላል ሊመስል ይችላል፣ ነገር ግን ከጀርባው ያለው የገንዘብ ስኬት አስደናቂ ነበር። ኤሎን መስክ በስፔስ ኤክስ ውስጥ ያለው የባለሀብትነት ድርሻ እጅግ ግዙፍ በመሆኑ የዚህ አክሲዮን ዋጋ መጨመር የእሱን የግል ሀብት ወደ ሰማይ ለኮሰው። የኤሎን መስክ አጠቃላይ የተጣራ ሀብቱ የ1 ትሪሊዮን ዶላር ታሪካዊና የማይደፈር የሚመስለውን ጣሪያ ሰብሮ አለፈ። ከ1.11 ትሪሊዮን ዶላር በላይም አልፎ ነበር። በሰው ልጅ ታሪክ ውስጥ ከሮማውያን ቄሳሮች እስከ ዘመናዊው የዘይት ከበርቴዎች ድረስ ማንም ግለሰብ በህይወት እያለ ይህንን የሀብት ደረጃ ደርሶበት አያውቅም። መስክ የማይነካና የማይደፈር እንዲሁም ደግሞ የዓለማችን የመጀመሪያው የትሪሊዮን ባለቤት ሆኖ በታሪክ መዝገብ ላይ ስሙን በወርቅ ቀለም ጻፈ። በመላው ዓለም ያሉ ሚዲያዎች ስለሱ ስኬት፣ ስለርሱ ማርስ ጉዞና ስላለው የማይበገር የቢዝነስ ጥበብ ማውራትን ጀመሩ። ነገር ግን የገንዘብ ዓለም አንድ ያልተጻፈ እጅግ አስፈሪ ህግ አለው። በከፍተኛ ፍጥነትና ያለ ጠንካራ መሰረት ወደ ላይ የወጣ ነገር ሁሉም በተመሳሳይ ፍጥነት ቁልቁል የመውረድ እድሉ ሰፊ ነው። መስክ በዚህ የክብር ዙፋን ላይ በዚህ የትሪሊየነርነት ማዕረግ ላይ ተቀምጦ ለመዝናናት የቻለው ግን ለ14 ቀናት ብቻ ነበር። ከጀርባው አስፈሪ ማዕበል እየተዘጋጀ መሆኑን ግን ማንም አላስተዋለውም ነበር። የሆነ ሆኖ ቀናቶችም ነጎዱ። በፈረንጆቹ ሰኔ 23 ቀን ላይ ደረስን። በኒውዮርክ የሰዓት አቆጣጠር ከሰዓት 17 ተኩል ሲሆን በዓለማችን የፋይናንስ መረጃዎች በፍጥነትና በትክክለኛነት በማቅረብ የሚታወቀው የብሉምበርግ ቢሊዮነሮች ኢንዴክስ የዕለቱን የሀብት መረጃ ይፋ አደረገ። በኮምፒውተር ስክሪኖች ላይ ያሉት
ቀይ ቀስቶች ቁልቁል ማሳየት ጀመሩ። በዚያች ቅስፈት በመላው ዓለም የዜና ማዕበል ተጥለቀለቀ። በመላው ዓለም ታላላቅ የዜና አውታሮች አስደንጋጩንና ሰበር መረጃውን በተከታታይ ማውጣት ጀመሩ። ኤለን መስክ በግማሽ ቀን ውስጥ ብቻ ፀሐይ በምትጓዝበት በዚያች አጭር ጊዜ ውስጥ 152 ቢሊዮን ዶላር ከሰረ። ይህንን ሁኔታ በምሳሌ እንመልከተው። አንድ ሰው በየሰከንዱ 1 ሚሊዮን ዶላር እያቃጠለ ቢሄድ እንኳን ይህንን ያህል ገንዘብ ጨርሶ ለመጨረስ ቀናትን ይፈጅበታል። ነገር ግን በዎል ስትሪት የዲጂታል ሰሌዳዎች ላይ ያ የመስክ 152 ቢሊዮን ዶላር በ12 ሰዓታት ውስጥ ብቻ ከአካውንቱ ላይ ተሰረዘ። ከሳምንት በፊት 225 ቢሊዮን ዶላር ተሽጦ የነበረው የስፔስ ኤክስ አክሲዮን ዋጋም በባለ ሀብቶች መሸበር ምክንያት በፍጥነት ተንሸራቶ 156 ቢሊዮን ዶላር ላይ አረፈ። ይህ ማለት ኩባንያው በአንድ ሳምንት ውስጥ የ30 በመቶ የዋጋ ቅናሽ አሳይቷል ማለት ነው። የመስክ የተጣራ ሀብት ከ1.11 ትሪሊዮን ዶላር ተነስቶም በቀጥታ ወደ 957 ቢሊዮን ዶላር ቁልቁል ተከሰከሰ። የትሪሊየነርነት ማዕረግ ልክ እንደ ጭስ በአየር ላይ በኖ ጠፋ። መልሶም ወደ ቢሊየነርነት ደረጃው አወረደው። ይህ ክስተት በኢኮኖሚ ታሪክ ውስጥ እስካሁን ከተመዘገቡት በአንድ ጀንበር የተከሰተ ትልቁና እጅግ አስፈሪው የግል ሀብት መቀነስ ተደርጎ የጊነስ ቡክ መዝገብ ላይ ሊሰፍር የሚችል ትልቅ ታሪክም ሊሆን ችሏል። ነገር ግን ምን ተፈጥሮ ነው በዓለም ላይ ጠንካራና ወደፊት የሚራመዱ የተባሉት ኩባንያዎች እንዲህ በአንድ ጀንበር የተንቀጠቀጡት? ለዚህ ጥያቄ መልስ ለማግኘት ወደ ቴክኖሎጂው ዓለም ጥልቅ ስንጥቅ መመልከት ይኖርብናል። ብታምኑም ባታምኑም ለዚህ አስፈሪ ውድቀት ዋነኛውና ብቸኛው ምክንያት የስፔስ ኤክስ አክሲዮን መውደቅ ብቻ አልነበረም። ከጀርባው መላው የቴክኖሎጂ ዓለምን እያናወጠ የነበረው ታላቅ የማይክሮ ኢኮኖሚ ማዕበል ነበረበት። በቅርብ ዓመታት በመላው ዓለም የአርቲፊሻል ኢንተለጀንስ ፈጣን እድገት ትልቅ መነጋገሪያ ሆኖ እንደነበር ሁላችንም የምናውቀው እውነታ ነው። ባለሀብቶች ገንዘባቸውን ያለምንም ማመንታት የትም ይሁን የት ስሙ AI የሚል ቃል ያለበት ኩባንያ ላይ ሁሉ ያፈሱ ነበር። ይህ ከመጠን ያለፈ ግምትና ወጪ ግን አንድ ቦታ ላይ መቆሙ አልቀረም። በትልልቅ የዎል ስትሪት ባለሀብቶችና ተንታኞች ዘንድ አንድ ትልቅ ጥርጣሬ መፈጠር ጀመረ። ለመሆኑ ይህ የAI ዝግጅትና ግዙፍ ወጪዎች የረጅም ጊዜ ትርፋማነታቸው አስተማማኝ ነው ወይ የሚል ጥያቄ መነሳቱም አልቀረም። ወይንም ዝም ብሎ በአየር ላይ የተነፋና ሊፈነዳ የተቃረበ የዋጋ አረፋ ወይም በብል ነው ወይ የሚሉ ጥያቄዎች ከመላው ዓለም መንሰራፋት ጀመሩ። ይህ የጥርጣሬ ፍርሃት እንደ ሰደድ እሳት በመላው የአክሲዮን ገበያ ላይ ተቀጣጠለ። ባለሀብቶች በከፍተኛ ፍርሃት ገንዘቤ ሳይጠፋ በሚል ስሜት አክሲዮኖቻቸውን በጅምላ መሸጥና ገንዘባቸውንም ማውጣት ጀመሩ። ይህ የሽብር ማዕበል ደግሞ የቴክኖሎጂውን ግዙፎች ክፉኛ መታቸው። ታዲያ ኤሎን መስክ እንዴት የዚህ ማዕበል ዋና ሰለባ ሊሆን ቻለ? ተንታኞች እንደሚሉት የመስክ ሀብት በተለይ ለገበያ መለወጥ እጅግ በጣም የተጋለጠና ደካማ ነው ሲሉ ይተነትኑታል። ለምን ይመስላችኋል? የሱ ቢሊዮኖች የተደበቁት በካሽ በጥሬ ገንዘብ ወይም በወርቅ ሳጥን ውስጥ ሳይሆን በቴስላና በስፔስ ኤክስ አክሲዮኖች ውስጥ በመሆኑ ነው። የእነዚህ ኩባንያዎች ዋጋ በገበያው ፍርሃት ምክንያት ጥቂት ሳንቲም እንኳ ሲያሽቆለቁል ዲጂታል ቁጥሮቹ ከመስክ አካውንት ላይ በቢሊዮን የሚቆጠር ዶላር ጠራርገው ይወስዳሉ። መስክ በወረቀት ላይ ትሪሊየነር ነበር። በዚያው ወረቀት ላይ ደግሞ ወደ ቢሊየነርነት ወረደ። ነገር ግን ይህ አይነቱ አስደንጋጭ ታሪክ ለኤለን መስክ አዲስ አይደለም። የሱ የህይወት ታሪክ በታላላቅ ስኬቶች እንዲሁም ደግሞ እጅግ አስፈሪ በሆኑ ውድቀቶች የተሞላ ነው። ወደኋላ መለስ ብለን የቅርብ ጊዜ ታሪኩን ስንመለከት እንደ አውሮፓውያኑ የዘመን ቀመር በ2022 መስክ በተመሳሳይ ሁኔታ የቴስላ አክሲዮኖቹ ቁልቁል በመውደቃቸው ምክንያት ድፍን 165 ቢሊዮን ዶላር የሚገመት
ግዙፍ ኪሳራን አስተናግዶ ነበር። ያኔ ያ ክስተት በሰው ልጅ ታሪክ ውስጥ ትልቁ የግል ሀብት ኪሳራ ተብሎ በዓለም ሪከርድ መዝገብ ላይም ሰፍሮ ተቀምጦ ነበር። ነገር ግን የዘንድሮ ማክሰኞ ውድቀት ልዩና የበለጠ አስፈሪ የሚያደርገው የኪሳራው ፍጥነትና የጊዜው ልዩነት ነበር። እንደ አውሮፓውያኑ የዘመን ቀመር በ2022 የጠፋው 165 ቢሊዮን ዶላር በረጅም ወራት ሂደት ውስጥ ነበር። ገበያው ቀስ እያለ ሲወርድ የተመዘገበ አስገራሚ ክስተት ነበር። አሁን ግን በ12 ሰዓታት ውስጥ ወይም በግማሽ ቀን የንግድ ክፍለ ጊዜ ብቻ ድፍን 152 ቢሊዮን ዶላር መጥፋቱ ክስተቱን ታሪካዊና ወደፊትም በፋይናንስ መጽሐፍት ላይ እንደ ትልቅ ማስተማሪያ እንዲጠቀስ ያደርገዋል። ምንም እንኳ ይህ ሁሉ ውድቀት፣ ይህ ሁሉ የትሪሊዮነርነት ማዕረግ በአጭር ጊዜ ማጣትና የገበያ መናጋት ቢኖርም አንድ የማይካድ ትልቅ እውነታ ግን አለ። ኤለን መስክ አሁንም ቢሆን 957 ቢሊዮን ዶላር ወይም በብሪታንያ ፓውንድ 727 ቢሊዮን ፓውንድ አጠቃላይ የተጣራ ሀብት አለው። ይህም ማለት መስክ አሁንም በዓለማችን ላይ ካሉ ማንኛቸውም ባለሀብቶች በላይ እጅግ ባለጸጋው ግለሰብ ሆኖ ቀጥሏል። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊ መረጃዎች እንዲደርሷችሁም ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ይሁንላችሁ።